on goal FC back at it again 3-point FC back at it again perfect performance ማለት ይሄ ነው ዮከሬዝ አገባ on goal አገባን set piece አገባን open play አገባን perfect performance ማለት ይሄ ነው እርክት ነው የሚልሽ አሁን ሚኮ 3 ነጥብ ወዬ ይልሻል አይልሽም ምናምን ጣጣ የለው 19ኛቹም አብራችሁ ስትቋጥሩ እኮ ያዋጣናል ማን ገባሽ አይደለ ከ19ኛቹ አንዳችሁን ገጥመን በ18 ስታስቋጥሩ ነው ከበድ የሚለው ገባሽ አይደለ እንጂ የቋጣሪ ዘርፉ ስትገቢ ይመቸናል ነው ምልሽ ትንሽ ቅር ያለ ነገር ማለት ነው ከዚህ በፊት ስላላለቀስ አሸንፈን ስለማለቃቀስ ስላልተመቸኝ ነው እንጂ የባየርን ጨዋታ ላይ ሮቴት ማድረግ ነበረብን አላረግንም በቸልሲ ዋጋ ከፈልንበት የኢንተር ጨዋታ ላይ ሮቴት ማድረግ ነበረብን አላረግንም በማን ዩናይትድ ዋጋ ከፈልንበት አሁን ደግሞ 3-0 ከሆንን በኋላ ራይስና ዙቢሜንዲ ቢወጡስ ምን ችግር አለ አሁን ከቸልሲ ጋር ከ3 ቀን ጨዋታ በኋላ ጨዋታ አለብን አይደል አራርቴታ አትጋልባቸው በእናት ስኳድ አለ ኤዜን ቀደም ብሎ ብታስገባው ምን አለበት ኖርጋርድ የሚባለው ሰውዬ ለምን አመጣው ቆሞ እንዲያየን ነው መከላከል ላይ ጎበዝ ነው 3-0 እየመራን ነው ይከላከላ ገብቶ ገባሻለ ጄሱስ የሞተ ጨዋታ የተኛ ሬሳን መግደል በጣም ነው የሚመቸው የሞተ ጨዋታማ ይገልልሃል መጥቶ ሞቷል እኮ ማንጂ ለምን 0-0 እያለን አታገቢም አንቺ አርገሚዎች ሰውዬ ማለት ቻምፒየንስ ሊግ ላይ ብቻ ነው የምትችይው ዛሬ ማድዌኬ እና ማርቲኔሊ በዚህ በግራ በኩል ሳካን የተካቹ ሰዎች ሃቨርትስም ትችላለህ ኳስ ሳትነካ ራሱ የምትችል አይነት ተጫዋች ነው ዛሬ ዮከሬዝ የተጫወተው ሃቨርትስ አንተ ስላለህ ነው ተቸላለህ ነው ማለት we are the gunners 7 ነጥብ ጠብቂኝ ዘንድሮ በፕሪሚየር ሊጉ ከፍተኛ ኦን ጎል ማለት ነው የተቆጠረለት ቡድን ማን እንደሆነ ታውቃላችሁ? አርሰናል። ክለባችን አርሰናል 5 ጊዜ ከተቃራኒ ቡድን ኦን ጎል አግኝቷል። በጣም ከመቻላችን የተነሳ ቤተሰብ እጅግ በጣም በርከት ያለ ስም ነው ያለን። ኦን ጎል ኤፍሲ፣ ሴት ፒስ ኤፍሲ፣ ዳርክ አርትስ ኤፍሲ፣ ኮርነር ኤፍሲ ማለት በቃ በጣም ነው ሁሉንም የምንችለው። የሚገርም ፈርስት ሃፍ ነበረ ቤተሰብ። ማርቲን ዙቢሜንዲ ግሩም ጎል እንዲሁም ግሩም እንቅስቃሴ በጣም ኦፌንሲቭሊ ነበር ዛሬ ሲጮት የነበረው። ካይጥሩ ነበረ እጅግ በጣም የሚገርም እንቅስቃሴ ሌላ ሲያደርግ ያየሁት ኖኒ ማድዌኬና እንዲሁም ቪክተር ዮኬሬዝ ዛሬ በጣም ጥሩ እንቅስቃሴ እያደረጉ ነው ቤተሰብ። ጎል መጨመር አለብን፣ ሜንታሊቲው ከፍ ማለት አለበት፣ ጩጬው መጨነቅ አለበት። ማንጂ ባጠፋው ሊድስ ተቀጣ። አረ ሲያሳዝኑ ወዳለ ደክል አራር ሼው ዳቲ አረ ምንድነው ያ እንዲደረጋል አይደረግም እንዴ? ቡካዮ ሳካ ምን አይነት ጉዳት ነው ያጋጠመው? አርሰናል ከሊድስ ጋር ከሚያደርጉት ጨዋታ አስቀድሞ እንደምትመለከቱት ተጫዋቾችን ለማለፍ በሚሞክርበት ጊዜ ነበር ቡካዮ ሳካ እግሩ ላይ የህመም ስሜት የተሰማው። እንደምትመለከቱት ወዲያው ነበር ማሟሟቁን ያቋረጠው። ማሟሟቁንም አቋርጦ ቀጥታ ወደ መልበሻ ክፍል ነበር ያቀናው። እሱንም ተክቶ የገባው ኖኒ ማድዌኬ በመጀመሪያው አጋማሽ 2 አሲስት ያለው እሺ በቃ እሺ ላሻ ቀበሮ 4 ጎል ሰርግና ምላሽ ነው በቃ ዛሬ ጀማው እንግዲህ ሁሌ ባዚካ የለም ባይሆን ወያላ መጋመጥ ጀምሯል። ይበላ እየመጣል ነው በቃ ማስጠንቀቂያ ቪዲዮ ነው። ራሳችሁን ጠብቁ እሺ። ቻው በቃ ጎረቤት ለመቼ በቃ አለቀ። ተስፋ አስቆራጭ ሽንፈት ሞራል ሚነካ ብዬ ነበር። በሜዳው 4-0 ሊድስ ተለጠፈ። እዛው ትቀመጣለህ ማለት ነው በቃ። እናመሰግናለን ጎረቤት ለመቼ አለቀ። ወልቭስን ተሰጥቶሻል አሁንም ቼልሲ ደግሞ ዌስትሃምን ሰጣ። ከኔ በታች ያለ ንቅንቅ የለም 3 ነጥብ ምናምን 1 ነጥብ አታገኙ 1 ነጥብ አለቀ በቃ። ቼልሲ ዌስትሃምን ተለጥፋል አለቀ በቃ። ወልቭስ ተለጥፈሻል፣ ሊድስ እየተለጥፋለች። አርስዬ እናመሰግናለን። ይመቻችሁ። በዛሬው ሊድስ ከአርሰናል ጨዋታ አብዛኞቹ ለሊድስ ነው የሚቋጠሩት አብዛኞቹ ደጋፊዎች ማለት ነው። እኔ ግን ምንም ብጠለው ለአርሰናል ነው አርሰናል እንዲያሸንፍ ነው የምፈልገው። ምክንያቱም ሊድስ እንዲህ አንጋጡ እያየ ነው አንጋጡ ማለት ነው በቃ ከላይ ሊቀመጥ አንጋጡ እያየ ነውና አርሰናሎች ዛሬ ሊድስን የምታሸንፉት ማሸነፍ ብቻ አይደለም ሞራላቸውን የሚነካ አሸናነፍ ነው የምጠብቀው ከናንተ ማርያምን ሞራላቸውን የሚነካ በቃ ሊድስ መውረድ አለብህ
መታል ትወርዳለህ በዚህ ዓመት አንተ መተህ እኔን አታስጨንቀኝም ከታች ሆነ አንጋጥ እያየህ እኔን አታስጨንቀኝም እና አርሰናሎች ሊድስን ዛሬ ማሸነፍ ብቻ አይደለም ሞራላቸውን የሚነካሸናነፍ ነው ከናንተ መጠብቁ አርሰናሎች እንዳታሳፍሩኝ አርስዬ ደስቴ ምንጭ ተመልሷል ጀማው ተመልሷል ዛሬ በዚህ አልገባም በዚያ ምክንያቱም በዚህ ነው መገባው የዚህ ጎል ያበደ ነው ማን ያበደ ነው የጎል እኮ ፉንጋ የለውም የጎል ፉንጋ የለውም ግን የኢየሱስ ያስቆጠረው አራተኛ ጎል ማለት ነው ምን አይነት ስትራይከር ነው ይወላው ዮኬሬሽ ላይ ይደወለበት ነው ማንዬ ነቃ ደንገጥ ብለህ ተጫወት ካልሆነ ማለት ነው አለውል ብሎ አልዘነከረውም እንዴት አባቱ የሚያምር ጎል ነው ገብርኤል ኢየሱስ ያገባው ለኢየሱስ ጀማው ለማንኛውም ቪክቶሪዮ ኬሬሻችንም እንግዲህ ጎል አስቆጥራለች ጀማው ይከብዳችኋል ተብለን እጅጉኑ ሲታሰብ የነበረው አብዛኛው አርሰናል ደጋፊ ተጨንቁበት የነበረውንም ይህንን ጨዋታ እንግዲህ ወደ ሊድስ አቅንተን 4-0 በሆነ ውጤት ለጥፈናል ደርሶ መልስ 9 ጎልን ያስቃም ነው 9 ጎል ማለት ነው በዚህ ቡድን እነማ ጉድ እንደተሰሩ ታውቃላችሁ አይደል የለንደኑ አቀበት ጉድ ተሰርታለች ሼባው ጉድ ተሰርቷል እጅግ ብዙ የኋላ ታሪክ ያለው ቡድን ነው እኛ ላይ ግን አይሰራ አስከብረን ወተናል ጀማው የዋንጫ ፉክክር ሂደቱ ላይ ማለት ነው እንከኖች አንዳንድ አጋጥመውናል የሚያጋጥም ነው ጀንበቶች ምናምን ይከሰታሉ ግን እዛው ያለ መቆየት ነው ዋናው ጀማው ነቃ ደንገጥ ብሎ ወደፊት ብቻ መጓዝ ነው ባለው መሰረት አርቴታ ወደፊት መንገሰግስ ይሆናል ዘንድሮ ባራዳም በፋራም ማለት ነው እንከታ አርገን ነው መንበር ባራዳም በፋራም አንላቀቅም ጀማው እንኳን ደስ አላችሁ ጀማው 4-0 ቡድናችን አሸንፏል ከማን ጋነርስ ከማን ይሄ ቪዲዮ ለነ እንቅፋት ነው አባቴ ልታዘገየኝ ትችላለህ እንጂ ዋንጫውን ከመብላት ማንንም አያግደኝም አራቱን ያጠጣው ጥግን ያስያዝኩት ነው ማለት ይቀጥላል በየተራ እየተለጠለጥክ የፕሪሚየር ሊጉን ዋንጫ ምናነሳው እኛ አርሰናሎች ነን ይላል ብትቋጥርም ባትቋጥርም ከዚህ በኋላ ሚሰማ ቲም የለም ነው ማለት ባጭሩ ነው ምነግርህ ክለባችን የዛሬውን ጨዋታ 2-0 እየመራ ወደ ረፍት ማምራት ችለናል። ዙቢሜንዲ የመጀመሪያውን ጎል ማስቆጠር ችሏል። ከዛ በተጨማሪም ሁለተኛውን ጎል ሊድሶች ራሳቸውን ያስቆጠሩት ምርጥ ፈርስት ሃፍ አሳልፈናል። የሰው ሜዳ ላይ ሄደን ሙሉ ለሙሉ ጨዋታውን ኮንትሮል አድርገናል። ሁሉም ተጫዋች የስራ ድርሻውን በደንብ እየተወጣ ይገኛል። ከሃቨርትዝ መሀል ሜዳ ላይ መገኘቱ የተለየ ነገር ሰጥቶናል ብዬ አስባለሁ። ተጎድቶ በወጣው በቡካዮ ሳካ ቦታ እየገባው ኖኒ ማዱኬ በጣም ምርጥ ፈርስት ሃፍ አሳልፏል። በመከላከሉ ረገድ እጅግ በጣም ሶሊድ ነን። መሀል ሜዳውንም በደንብ ኮንትሮል አድርገናል። 2-0 እየመራን የመጀመሪያው አጋማሽ ቢጠናቀቅም ጨዋታው ገና አላለቀም። ሊድሶች አንድ ጎል ማስቆጠር የሚችሉ ከሆነ ወደ ጨዋታው መመለስ የሚችሉበት እድል ስላለ ክለባችን ሌሎች ጎሎችን መፈለግ አለበት ብዬ አስባለሁ። አጠቃላይ የመጀመሪያውን አጋማሽ ከሞላ ጎደል ጨዋታውን በደንብ ኮንትሮል አድርገናል። እንግዲህ ከሁለተኛ አጋማሽ ውጤት በኋላ የምንገናኝ ይሆናል። እሺ አርሰናል አሸንፏል ጋይስ። ጊዮኮሬሽም ጎል አግብቷል እና አርሰናል ጋይስ አንድ ጨዋታ ባሸነፈ ቁጥር ለዋንጫው የሆነ ያህል ኢንች እየተጠጋ በቃ ነገሮች እያበቃላቸው እየመጣ ነው። ለምን ነው ነገር ማንፈጥረው ጋይስ? ለምን ነው በደንብ ማንቋጥረው? በክርስቶስ እኔ ዛሬ የብር ነገር ሆኖብኝ ነው። እኔ እናንተ ትኬት እንድበሉ ጨዋታዎቹን በሙሉ 12 ሰዓት እኩል አረጉብኝና አንዴ እዚህ ጋር ኮርና ሳይ አንዴ እዚህ ጋር ሹቶን ታርጌት ሳይ አንድ ቦታ ኮንሰንትሬት አድርጌ መቋጠር አልቻልኩም እና ትኬታችን ያው ሊሳካ ኦልሞስት ባርሳ ነው የቀረን ባርሳ ብቻ ሌላው በሙሉ አልፏል። ዛሬ ግን የሚበላ እኮ የለም ዮርዳ ብቻ ነው የሚበላው እና ባርሳ ኮርና ያሸንፋል ብቻ ነው የቀረን እሱንም ፈርስት ሃፍ ኦልሞስት በልተነዋል። እኔ እንድበሉ ነው እናንተ እዚህ ጋር ምደክመው እናንተ ግን ሰብሰብ ብላችሁ መቋጠር እያቃታችሁ ነው ጋይስ። የብር ነገር ሆኖብኝ ነው። እኔም ቤት በኩል ኮንሰንትሬት አድርጌ ልቋጥር አንድ ላይ አድርገውት። ለማንኛውም ጋይስ አርሰናል ባሸነፈ ቁጥር በቃ በጮተ ቁጥር እኮ የሚቀሩ ጨዋታዎች እያነሱ ነው እየመጡ ያሉት። አሬውን ነገር እንፍጠር። ለማንኛውም ዮርዳን ላይ ነው የምትጮቱት ምናምን የሚል ሰው አሁንም እንዴ ተዘግቶ የለ እንዴ ምናምን የሚል ሰው ሳይሆንም እንዴት እንደሚያናደኝ እግዚአብሔርን ቴሌግራም ላይ ላይክ የውጭ ሀገሮቹን ሳይቶች እንዴት መጫወት እንዳለብን ያልገባው ሰው ሊኖር ይችላል። ቪዲዮ ቁጭ አድርጌልሃለሁ እንዴት እንደምትመዘገብ እንዴት እንደምታስገባ እንዴት እዛ ጋር እየተወያየን በደንብ እየቆረጥን ነው። ቴሌግራሜ @ዮዮርዳ ያለ ምንም ስፔስ ዝም ብለህ ዮዮርዳ ብለህ ስፔስ ሳትጠቀም ስትጽፍ ይሄኛው ቻናል ይመጣልሃል። ከ4500 በላይ ተከታይ ያለው 4500 በላይ ይሄኛው ቻናል ማለት ነው። ተቀላቀል። እዛ ላይ በየቀኑ የዛሬውንም ቀመር ተመልከቱት። ቡካዮ ሳካ ምን አይነት ጉዳት ነው እያጋጠመው? አርሰናል ከሊድስ ጋር ከሚያደርጉት ጨዋታ አስቀድሞ እንደምትመለከቱት ተጫዋቾችን ለማለፍ በሚሞክርበት ጊዜ ነበር ቡካዮ ሳካ እግሩ ላይ የህመም ስሜት የተሰማው። እንደምትመለከቱት ወዲያው ነበር ማሟሟቁን ያቋረጠው። ማሟሟቁንም አቋርጦ ቀጥታ ወደ መልበሻ ክፍል ነበር ያቀናው። እሱንም ተክቶ የገባው ኖኒ ማዱኬ በመጀመሪያው አጋማሽ 2 አሲስት ታውቃለህ ላይ ትቋጠራለህ እንዴ ደግሞ ይሄንንም አበዛው አንተስ ብለው ነው 4
እኛም አበዛ ነው እኛም አበዛ ነው። በቃ ሁለት ጨዋታ ምናምን ከትላልቅ ጨዋታ ሲጥሉ አበዛውት። እኔ ራሱ እንደዚህ ብዬ እመጣለሁ እንዴ አላስፈላጊ ጨዋታ ላይ። አሁን ይሄ ነገራችን በቃ ሊናቅ ነው። ወደ ጨዋታው ስገባ ግን ለአርሰናል በደንብ ክሬዲት ይገባቸዋል። እሱ ሳለ ሆኖ ግን ሊድስን እንደዚህ እንጠብቀዋለን እንዴ? ይሄ ነው እንዴ ሊድስ? ግምት ያለ ሊድስ አንድ ወደፊት የሚያስፈራ አታክ እንኳን አያረጉም። ሊድስ ስለሆነ ነው እኮ እኛ የጠበቅነው በሜዳው እንደመሆኑ መጠን። ኧረ በስመ አብ ይሄንን ሊድስ እኛ ደግሞ ከአርሰናል ጋር ሲሆን ሁሉም ቲም ይበረታብናል ትላላችሁ የአርሰናል ደጋፊዎች። ሁሉም ቲም ከሲቲ ጋር ሲሆን ነው የሚበረታው። ይኸው ቁሽሽ ያለ ከእናንተ ጋር ሲሆን እንደውም ቁሽሽ ያለ ጨዋታ። ፎረስት እኛ ጋር እንደተጫወተው እኛ እንዳስጨነቀን አስጨንቋቸዋል። አላስጨነቃችሁም። ምንም መከላከል ብቻ እነዚህማ መከላከሉ ማጥቃቱም ላይ የሉበትም። ለማንኛውም አሪፍ ነው። 53 ነጥብ ይዘሽ አንደኛ ደረጃ ላይ ደቅ ብለሻል። የእኛን የነገ ጨዋታ ይበልጥ አጓጊ አርጋችሁታል። ረስቼው ሳልጠቅሰው ሴት ፒስ ኤፍሲ እና ኦንጎል ኤፍሲ ዛሬም ባካቲት ኦንጎል ይኸው የታለ ኦንጎል ሴት ፒስ ይኸው ከሴት ፒስ ነው ለካ ኦንጎሉ የሚመጣው። እኔ የዙቢሜንዲ ራሱ የተሻማ ነው። በቃ እኒ መቅጨት ነው እንጂ በመሬት እንዲ ፓስ ማስከፈት ወፍ ቀጊው ኬሪሽ አሪፍ ጎል አግብቷል። ጄሱስ አላየሁትም፣ ጎሉን አስጠልቶኝ ቀየርኩት። የብራይተንና የኤቨርተን ላይ በቀደም ዕለት ኦንጎል ማን ነው ያልከኝ ልጅ? ኦንጎል ማን ነው ያስፈረማችሁት አዲሱ አጥቂ? እኔ አላወቅኩትም አላልከኝም? ኦንጎልን አየሁ ዛሬ። እሱ ነው ሊድስ ላይ ያየኸው እንደዚህ በረኛው እንትን ብሎ የገባ አየኸው እሱን። እሱ ማን ይባላል? ኦንጎል ነው የኛ አዲሱ አጥቂያችን ነው። በቃ ልዩ ስትራቴጂ ነው። እኛ ጋር ብቻ ነው ያለችው። ከመጨነቅ ከመወጠር እዚህ ግቢ እዚህ ውጪ ከሚል ስሜት የሚመጣ ጎል ምን ይባላል? ኦንጎል ይባላል። እና ላስተዋወቃችሁ ብዬ ነው። የብዙ ክለቦች ጥያቄ ነው፣ የተቃራኒ ክለብ ደጋፊዎች ማለት ነው። ኦንጎል ደግሞ መች ነው የፈረመው? ኦንጎል ማን ነው ስትሉን አልነበር? ኦንጎል ማለት ይሄ ነው። በደንብ ተዋወቁት። በቃ ይሄ ነው። እሺ፣ ከዚህ የዘለለ የለም። በቃ እስቲ ትቃጠሉ እንደሆን እናያለን። አሁን ደግሞ ኑና በኦንጎል የሚበላ ዋንጫ የለም በሉ፣ በኮርና የሚበላ ዋንጫ የለም በሉ። ኦንጎልን ግን አስተዋወቅኳችሁ። ይሄ ነው ኦንጎል። እሺ፣ እሱ ልነግራችሁ ነው የመጣሁት። አመሰግናለሁ። እሺ። ዘንድሮ በፕሪሚየር ሊጉ ከፍተኛ ኦን ጎል ማለት ነው የተቆጠረለት ቡድን ማን እንደሆነ ታውቃላችሁ? አርሰናል። ክለባችን አርሰናል 5 ጊዜ ከተቃራኒ ቡድን ኦን ጎል አግኝቷል። በጣም ከመቻላችን የተነሳ ቤተሰብ እጅግ በጣም በርከት ያለ ስም ነው ያለን። ኦን ጎል ኤፍሲ፣ ሴት ፒስ ኤፍሲ፣ ዳርክ አርትስ ኤፍሲ፣ ኮርነር ኤፍሲ ማለት በቃ በጣም ነው ሁሉንም የምንችለው። የሚገርም ፈርስት ሃፍ ነበረ ቤተሰብ። ማርቲን ዙቢሜንዲ ግሩም ጎል፣ እንዲሁም ግሩም እንቅስቃሴ። በጣም ኦፌንሲቭሊ ነበር ዛሬ ሲጮት የነበረው። ካይጥሩ ነበረ እጅግ በጣም የሚገርም እንቅስቃሴ ሌላ ሲያደርግ ያየሁት ኖኒ ማድዌኬና እንዲሁም ቪክተር ዮኬሬሽ ዛሬ በጣም ጥሩ እንቅስቃሴ እያደረጉ ነው ቤተሰብ። ጎል መጨመር አለብን። ሜንታሊቲው ከፍ ማለት አለበት። ጩጬውን መጨነቅ አለበት።